እርዳታ አንዳንድ ጊዜ ዋናውን ስራቸውን መሸፈኛ ናት። ከመሬት ተነስተው ስላልጠየቋቸው ጉዳይ የሚያወሩ ሰዎች ገጥሟቸው ያውቃሉ? ከመሬት ተነስተው የምታወሩት ስለ ሴት ልጅ ጥቃት ሆኖ እያለ ድንገት ዘው ብሎ ይገቡና በቀጣይ 2 ወር ያዘዝኩት ፕራይቬት ጀት አለ እሱ ይመጣል። እንዲሁ ዝም ብዬ ከአንድ 10 ቢሊዮን ዶላር አውጥቼ ይሄን ኢንቨስት ለማድረግ አስቤያለሁ ምናምን ብለው ከቶፒኩ ውጪ ስለ ሀብታቸው ስለ ስራቸው ምናምን የሚናገሩ ሰዎች ዝም ብላችሁ ብትጠራጠሯቸውና ዝም ብላችሁ የተለያዩ ቫሪያብሎችን ገጣጥማችሁ ብትከተሏቸው ገንዘቦቻቸውን ብትከተሉ ፊት ለፊት የሚያሳዩአችሁና ከጀርባ ያለው እውነታ ተለያይቶ ታገኛላችሁ። በተለይ ሚዲያ ላይ በጊዜው አለጊዜው ዝም ብለው የሚጮሁ ሰዎች፣ ምክንያቱም ሚዲያ ፓወርፉል መሆኑን ያውቃሉ። ሚዲያ ማደናገሪያ መሆኑን ያውቃሉ። 5 ብር ለሚያወጣ ነገር 1000 ብር ሊከፍሉ ይችላሉ እኚህ ሰዎች። አንዳንድ ጊዜ ተደነግጣላችሁ። ከዋናው አጀንዳ ቶፒክ ዘወር ያደርጉባቸዋል። ዋና ከበስተጀርባ የሚሰሩትን ነገር እንዳታውቁባቸው። ለምሳሌ አብዛኞቹ ሁሉንም እያልኩኝ አይደለም፣ አብዛኞቹ ሁሉንም እያልኩኝ አይደለም፣ በእርዳታ ዙሪያ አቧራ የሚያነሱ አብዛኞቹ በህገ ወጥ ስራ ላይ የተሰማሩ ናቸው። አበድክ ፈረትክ ቲፎዞ ያስክ አልያስክ አይበርደኝ አይሞቀኝ እውነቷን ነው የምነግረን። የምንሰማው የምናየው ነው። እንግዲህ እርዳታ አንዳንድ ጊዜ ዋናውን ስራቸውን መሸፈኛ ናት። ከልባቸው ደግሞ የሚረዱ አሉ። ከልባቸው ገንዘብ የሚሰበስቡ አሉ። አንዳንድ ጊዜ ከፊት ለፊት የምናየው ነገር ላይሆን ይችላል ስራው። ዋናው ስራ ከበስተጀርባ ያልተነገረ ሊሆን ይችላል። አንዳንድ ጊዜ ዜናውን ላይሆን ይችላል ትክክለኛው ነገር። አንዳንድ ጊዜ በዜና መናገር ፈልገው በዜና ግን ያልነገሩ ሌላ ከበስተጀርባ ያለው ሊሆን ይችላል። በደሃ ሀገር ላይ ደግሞ ተጠያቂነት ስለሌለ 1 2 3 3 2 1 ኦኬ፣ ድምፅ አይሰማም ይሰማል እንጂ አንተን ነው የማይሰሙት። ኦኬ። እና አንዳንድ ጊዜ ሰዎች ዋናውን የሚሰሩትን ስራ አይነግሯችሁም፣ ማደናገሪያውን ነው የሚነግሯቸው። በጊዜው ማለት ጊዜውም ጩኸት ሲያበዙ ሰዎች መጠራጠር ነው። ጠቅላይ ሚኒስትሩ እኔ በህይወት እያለው ሞትህን እንዳላየው ከእድሜ ተቀንሶ መስጠት የምችልበት እንደማይቻል እኮ ያውቃሉ። ከእድሜ ተቀንሶ መስጠት የምችልበት እድል ሊኖር ይሆን ለጠቅላይ ሚኒስትሩ ለምክትል ጠቅላይ ሚኒስትሩ? ድንቀት መጥቶ ነው እንደዛ የሚሏቸው። እና እኛም ደግሞ ደካማ ስለሆነ እንሸወዳለን። ከበስተጀርባ ምንድን ነው የሚሰራው? የሚሰራውን ነገር ይሰራል። ይሄ እንዴት ይታያል? ቁም ነገሩ የፖለቲካ ወይም ደግሞ የማናጅመንቱ ክፍተት ነው። ይሄ እንዴት ታዩታላችሁ ነው እያልኩ ያለሁት። ክብራትና ክብራን የተለያዩ ነገሮችን አንስቻለሁ። በዚህ አጋጣሚ በጣም የምንወደው የምናከብረው ማስተር አብነት እንደታመመ ሰምታችኋል። ማስተር አብነት የሁላችንም እርዳታ ይፈልጋል። ይሄ እርዳታ ግን በጸሎት ነው። ደውሎልኝ አናግሮኝ ነበር። በየእምነታችሁ ጸልዩልኝ ብሏል። ከዚህ ቀደም በካንሰር ህመም ተጠቅቶ እንደነበር እና በዛም እንደተፈወሰ ሰምታችኋል። ማስተር አብነት የምትወደው የምታመልከው እግዚአብሔር ጨርሶ እንዲምርህ በቴዲ አዋሳና በቴዲ አዋሳ አድማጮች ስም መልእክቴ ማስተላለፍ ፈልጋለሁ። ሁላችሁም ጸልዩለት ለማስተር አብነት በእጅጉ ጸሎታችንን እንደሚሻ ስለነገረኝ ማለት ነው። አይዞህ እያላችሁ ላላችሁ ምስጋናውን አቅርቧል። እሺ፣ ከጀነራል ቀጥሎ ወደ ዋንጋሪ እንሄዳለን። ዋንጋሪ እንዴት ነህ? ሰላም አቶ ቴዎድሮስ። እንግዲህ ቴዶ ብዬ ቅድም ጽፌ ደንግጬ ነው የተውኩትና ቴድሮስ በጣም ቴዎድሮስ ብለናለው። ቴዎድሮስ የሚባል ሹርባ ብትሰራው ደግሞ ወደ ቁጭ ነበርና እንግዲህ ያነሳው አጀንዳ እንግዲህ ዘመኑን ማሰብ ያስፈልጋል። ቴዲ ዘመኑን ለምንድን ነው ትንንሽ አጀንዳዎች ትልልቅ አጀንዳ የሚሆኑት?
በጣም ለሀገር ትልልቅ አጀንዳዎች ኢግኖር የሚደረጉት ለምንድን ነው? አሁን ይሄ ቴክኖሎጂ ያመጣብን ጣጣ ምንድን ነው? ወደ አዶናይ ከመግባቴ በፊት ይህን ኢምፕሊኬሽኑን ታሳቢ ማድረግ ያለብን ይመስለኛል። ብዙ ጊዜ ኢምፓክቱን ስናደርግ ለምሳሌ ስለ ሞዲ ብናወራ ነው የሚሻለው? ስለ በረከት ገበሬው ብናወራ ነው የሚሻለው? ከምን አንግል ነው ማውራት ያለብን? አጀንዳው መሆን ያለበት የትኛው ነው? ይሄ ቴክኖሎጂ ያመጣብን ጣጣ በጣም በጥቂት ነገር ትልቅ ሰውን ጫፍ የሚሰቅልበት ዘመን ነው። ትልቁን ደግሞ ፈጥፍቶ ከመሬት የሚጥልበት ዘመን ነው እና ስለዚህ አጀንዳ ሰሌክት ስናደርግ ይሄ ታሳቢ ቢደረግ። በተለይ የቲክቶኩ ዓለም ምንድን ነው የሚፈልገው? ገበያው ትልቁ ችግራችን እኛ በእኛ ጊዜ የነበረውን አውትሉክ የዛሬውን ጄኔሬሽን እንፈትንህ እንዳኝ ስንለው እንተላለፋለን፣ መንገድ ላይ እንተላለፋለን እና እንዴት ነው ይሄንን ጄኔሬሽን ከኖርም ጋር የማይስማማ አሁን የግሎባላይዜሽን ኢምፓክት የተጫነው እንዴት ነው ከኢትዮጵያዊነት ጋር አስታርቀን ወደ ለአገር በሚጠቅም መልኩ መጠቀም የምንችለው በሚለው ላይ በሰፊው የሶሺዮሎጂስቶች፣ ሳይኮሎጂስቶች፣ ፊሎሶፈሮች በአግባቡ ሊመረምሩትና ሊያጠኑት ይገባል ብዬ ነው የማስበው። ይሄ ጄኔሬሽን እንደ ድሮ በእንደኛ ዘመን በትምህርት ቤት ብቻ መምህር አስተምሮ ቀጥ አድርጎ እውቀት ይዞ ስነ ምግባርም አብሮ ሰጥቶ አይደለም የሚያስተምረው። እውቀት የሚያስጨብጠው ስነ ምግባር የሚያስጨብጠው ኃይል ብዙ ነው። ወጣቱን ከአንተ በፊት አሰልጥኖት ልጆቻችን ቀድመውናል። ቴዲ ልጆቼ እኔ ቀድመውኛል። ገብቷል። ጊዜው የማን ነው? ስለዚህ እንዴት ነው የምንዳኘው የሚሉት ነገሮች በጣም በጣም ልዩ ትኩረት ይፈልጋል። ይህን ያክል ጀነራሊ ኮሜንት ከሰጠው በኋላ አዶናይ ልክ እንደ ፕላቶ ፊሎሶፈር ፕላቶ አቴና ላልከኝ ልቀጥል። እሺ አዶናይ ፕላቶ በጣም ለማለት የፈለኩት ስለ አዶናይ ከበቂ በላይ አየር ሰዓት ስለሰጠን እኔ በዋነኛነት ያመጣሁት በሁለት አርቲስቶች መካከል በሰራዊት ፍቅሬና በሳምሶን ማሞ መካከል የሀሳብ ያኛው አረም ይለዋል፣ ይሄኛው አርቲስት ይለዋል። ያንን ለማሳየት አመጣሁኝ እንጂ ስለ አዶናይ ከበቂ በላይ አውርተናል። ይህን ፕላትፎርምም ተጠቅመን ስለሱ እንድናወራ ፈልጌ ሳይሆን በዋነኛነት የባለስልጣናቶችን ፎቶ እንደ ይለፍ ቃል እየተጠቀሙ የተለያዩ ስራዎችን የሚሰሩ የገዢው ፓርቲ ደጋፊ መስለው ሆኖም ሊሆን ይችላል መስለውም ሊሆን ይችላል። የተለያዩ በወንጀል ድርጊቶች ላይ የተሰማሩ ሰዎችን እንዴት ታዩታላችሁ? ከዛ ባሻገርም የበረከት ገበሬዋ ለዘመናት የምናውቃት አሁንም ድረስ ተጠርጣሪ ናት። እንዲህ ባለ ነገር ትታማለች። እናንተ የሰማችሁት ነገር ምንድን ነው? የተጠረጠረችበት ነገር ትክክል ነው? ለምንድን ነው የጠቅላይ ሚኒስትር ወይም ደግሞ የፊልድ ማርሻል ወይም የአንድ የትልቅ ባለስልጣን ፎቶ ማስቀመጥስ የሁሉ ነገር አድራጊ ፈጣሪ እንደሆነን አድርገን እንዲሰማ የሚያደርገን ምንድን ነው? እስኪ እነሱ እንድትሄዱባቸው ነው። እንግዲህ አዶናይን እዚህ ላይ ያቆመው ብዙም ማለት የለብንም። ራይት እኔም እስማማለሁ፣ ግን ትኩረት ሊደረግበት ይገባል። ብቻ የቴክኖሎጂ ኢምፓክቱ አጠቃላይ ትኩረት ሊደረግበት ይገባል በሚለው ሰመራይዝ እናድርገው። እሱም የፒአር ስህተት ሰርቷል። በእርግጥ ልጁ ትንሽ አቅም አለ፣ ብዙም ሰው ይከተለዋል። ያንን የሚከተለውን ማህበረሰብ አዶናይን ተጠቅመን እንዴት መጥቀም እንችላለን በሚለው ላይ በአግባቡ ብናስብ የተሻለ ነው የሚለውን መልእክት አስተላልፌ ወደ በረከት ገበሬዋና ከሹማምንት ጋር ፎቶ መነሳትን የኔ ምልከታ አስቀምጣለሁ። በእርግጥ በረከት ስለታሰረችበት በምን ታሰረች የሚለውን ሕግ የያዘውን ጉዳይ ሚዲያ ላይ ወጥቼ መናገር በደንብ በአግባቡ መርማሪ አካላት የያዙትን ጉዳይ እንዲህ ነው ብዬ ማለትን አልፈልግም። ነገር ግን እንደ አጠቃላይ እች ልጅ ለሀገር የሰራችው ግብርናን የንግድ ዘርፍ እንደሆነና ሊተረፍበት እንደሚችል ዋጋ ከፍላለች። እንደ መልካም አጋጣሚ ይመለከትላታለሁ። ነገር ግን ማንኛውም ኢንቨስተር ወደ ኢትዮጵያ ሲመጣ የኢትዮጵያ ነጋዴዎች ጭምር ከፖለቲከኞች ጋር አብረው መታየት እንደ ገበያ ወይም ደግሞ እኔ ታዋቂ ነኝ ሹማምንት ችግር ሁሉ ጊዜ እንግዲህ የአፍሪካን አገር ቢዝነስ ከፖለቲሽያን ጋር ባለ ቅርበት መጠን ነው
ፕሮብሌሞችም ሶልቭ የሚደረጉልህ ምናምን የህግ የበላይነት ተቋማት ህግን ፕሮቴክት የሚያደርጉ ንግድን ፕሮቴክት የሚያደርጉ ስርዓት አልዘረጋንም ገና እንደ ኮንቲነንት ማለት ነው። ስለዚህ ከሹማምንት ጋር ያለህ ቅርበትን ፎቶ በማሳየትና በመለጠፍ በርካታ ገንዘቦች ፖለቲከኞቹም ነጋዴዎችን ይጠቀማሉ፣ ነጋዴዎቹም ፖለቲከኞችን ይጠቀማሉ። ይሄንን ነው መስበር። ብዙ ጊዜ ይሄን ካልሰበርን ወደፊትም ግለሰባዊነት አይቀርም። ከሹማምንት ጋር ተጠግቶ በሱ ነግዶ አስፈራርቶ ሹማምንቶቹንም መልሰው በሹማምንት ያስፈራራሉ። ይሄ ተጨባጭ ነገር ነው። አይ ቲንክ በረከትም ከዚህ የጸዳ አትሞስፌር አላት ብዬ አላስብም። ሹማምንቶቻችንም እንግዲህ ከብዙ እንግዲህ የሪሶርስ ከአፍሪካ ወደ አደጉት ሀገራት የሚሸሸው በእንደዚህ አይነት ነጋዴዎችም አማካኝነት ስለሆነ ብዙ ጊዜ ቅርበትን ሁለቱም ይፈላለጋሉ። ገበሬዋ ግን አይ ቲንክ በመንግስት ሹማምንት እንደዛ አድርጋ ከሆነ ምንም ፖሊስ የያዘውን ጉዳይ ላይ አስተያየት መስጠት ባልፈልግም እንዲህ አይነት ነገሮች በበርካታ ነጋዴዎች እንደሚያጋጥም አንዳንድ የውጭ ሀገር ዜጎች ቻይኖች እኮ ያስፈራረዋል እኮ። ቻይኖች ከፕራይም ሚኒስትሩ ጋር በሚዲያ ከታዩ በሚቀጥለው ቀን የክልል ፕሬዚዳንቶችን ማዘዝ ይጀምራሉ። ይሄ ፖለቲከኞቻችንም ሳይኮሎጂካሊ ነፃ አልወጡም። ልምምዳችንም ፖለቲከኞችና ነጋዴዎች በመገናኘት የፈለጉት እንደሚያደርጉ ነው። በተለይ ቶፕ ነጋዴዎች ሲሆኑ ደግሞ አቢዩዝ ያደርጋሉ፣ ኮንታክታቸውን አቢዩዝ ያደርጋሉ። አቢዩዝ ሲያደርጉ ደግሞ እንደዚህ አንዳንድ ጊዜ ለህግ ጥሰት ሊጋለጡ ይችላሉ። በምን ጉዳይ ስፔሲፊካሊ የተከሰችበት ዝርዝር ውስጥ መግባት ስለማልፈልግ እዛ ውስጥ እንደ ህግ ባለሙያም ትንሽ ፕሮፌሽናል ትክክል ስለማይሆን እዛ ውስጥ አልገባም። ነገር ግን አጠቃላይ ለምሳሌ አንተ ያነሳውን ቅድም ስመለከት ቴዲ አፍሪካ ውስጥ ጦርነት ለምን በዛ? አፍሪካ ውስጥ ያለውን የጦርነት የማካሄጃ መሳሪያ ቦምብ ነሽ በለው፣ ድሮን ነሽ በለው፣ ሚሳይል ነሽ በለው፣ ክላሽ ነሽ በለው፣ እንዴት ነው? አፍሪካ አምራች አይደለችም የጦር መሳሪያ። ነገር ግን አፍሪካ ውስጥ ያለውን የጦር መሳሪያ አስበው ታውቃለህ? እርስ በርሳችን የምንገዳደልበትን በማን አማካኝነት ነው እነዚህ የጦር መሳሪያዎች ለአፍሪካ የሚተላለፉት? ኮንትሮባንዱ ምንድን ነው የሚሰራው? የኮንትሮባንድ አሳላጩ ማን ነው? የሚሉት ነገሮች ስትመለከት የበረከትም ንግግሯ ማንም ሳይጠይቃት የሼር ሆልደር ነኝ ምናምን ነኝ የመሳሪያውን ማምረቱን ማከፋፈሉን ከሴኪሪቲ ጋር እነዚህ የሴኪሪቲ ስራዎች፣ የመሳሪያ አቅርቦት፣ የኮንትሮባንድ ስራ በሙሉ ከጀርባ በጣም ኢንቪዚብል የሆኑ ኢንተረስቶች አሉ። በጣም ልንሰብራቸው ልናስቀራቸው የማንችላቸው ኢንቪዚብል እጆች አሉ። እንዴት ነው ፐነትሬት የሚያደርጉት አፍሪካ ውስጥ? በራሳቸው አፍሪካውያን። ድሮን ግን በግለሰብ ደረጃ ያውም አፍሪካ ውስጥ በግለሰብ ደረጃ ለመሸጥ አሁን ድሮን ኢንፎርሜሽን የሚሰበስበው ድሮን አለ። ከሞርታር ጋር እያይዛ ስላወራቸው ነው እንጂ ከሞርታር ጋር እያይዛ ባታወራው ኖሮ ድሮን ይሄ ኢንፎርሜሽን ለመሰብሰብ የሚረዳውን ድሮን ነው በሚለው ወስዶ ነበር። ሞርታሮችን ግን አውሮፓ ላይ ያለች መስለኝ ከንግግሯ አንተ ስታጫውታ ነው የሰማሁት። አፍሪካ ውስጥ አውሮፓ ላይ ፍቃድ አለን። አውሮፓ ላይ ፍቃድ አለ። አፍሪካ ውስጥ ስልጣን ላይ ያሉ ፓርቲዎችን እንጂ ታጣቂ ቡድኖችን አናማክርም ነው ያለችው። እንግዲህ ናት የጊዮርጊስን ብቅል የበላ ሳይለፈልፉት ምን ሳይጠይቁት ይለፈልፋል የሚባለው። ይኸውልህ ቴዲዬ ሪቤልስ ግሩፕ ተደራሽ የሚሆኑት በእንደዚህ አይነት ኢንቨስተሮች ነው። ኤፍዲአይን አክሰስ አድርግ ለኤፍዲአይ ክፈት የምትባለውና የምትገደለው በአንድ በኩልም ኢንቪዚብል ሃንድ ኦፍ አይኤምኤፍን ከተመለከትከው እንደነዚህ አይነት አካላቶች ይገቡና እቤት ድረስ እርስ በርስ የምትጨራርሱበት መሳሪያ እጅ ይገባል። እንዴት እንደገባን ታጣቅም። ቦርደርን መጠበቅ አትችልም። ሌጋሊ ፎርማሊ በኤርፖርት ይገባልሃል። ቪአይፒ ያወጣሉ። በፍጹም የማትገምታቸው ስራዎች አፍሪካ ውስጥ ይሰራሉ። አይ ቲንክ በረከትም ከዛ ውስጥ አንዷ ናት። የባሏ ትርክት ባሏን ያገባችበት፣ በአንድ ጊዜ ስቴት ኦነር የሆነችበት፣ በአንድ ጊዜ መሳሪያ ማከፋፈል የደረሰችበት ነገሮችን ስትመለከታቸው ዘ ኢንቪዚብል ሃንድ ኦፍ ሼኪንግ ዘ ኮንቲነንት ይሄንን ያሳያሉ። አንዱ የመሳሪያ ኮንትሮባንድ የሚሰራው በአፍሪካውያን ነጋዴዎች ስለሆነ እኔም በረከት ከዛ የጸዳች ነኝ ብዬ አላስብም። ነገር ግን ሰርታም ጥራም ግራም በድሏም ከሆነ ያመጣችው እሱን ላጠፋባት ስለማልፈልግ በማስረጃ ተረጋግጦ ጥፋተኝነቷ እስከሚወሰን ድረስ በዚህ ጉዳይ ላይ ብዙ መናገር አልፈለግም። ቴንኪው ቴዲዬ ተባረክ። ቴንኪው። ቀደም ሲል በተደጋጋሚ እንደነገርኳችሁ በረከት ገበሬዋ ይህን ነገር አክቹዋሊ እያደረገችው ነው ማለት ሳይሆን የተለያዩ ቫሪያብሎችን ገጣጥመን መላምትን ያስቀምጥ ነው።
ይሄ ሊሆን ይችላል እንዴ? ከክሷ ወይም ደግሞ ከታሰረችባቸው ጉዳዮች መካከል አንዱ ይሄ ሊሆን ይችላል ወይ? ፕሮሚናንት ፐርሰን ወይም ደግሞ ታዋቂ ሰዎች ኢች ኤንድ ኤቭሪ ፉት ስቴፓቸው ዜና ነው። ምን በላ፣ ምን ጠጣ፣ ማገጥክ ወይ አልማገጥክም ወይ፣ እያንዳንዱ ነገር ታዋቂ መሆን አስቸጋሪነቱ እያንዳንዱ እርምጃ ዜና መሆኑ ነው። የገባህበት የወጣህበት ንግግሮች ሁሉ ትንታኔ ይሰጥባቸዋል። አንዳንዱ ትክክለኛ ትንታኔ ይሆናል፣ አንዳንዱ መላምት ይሆናል። ለምን ተተነተነብኝ ልትል አትችልም። ስለዚህ በረከት ገበሬዋ በጣም ታዋቂ ሰው ናት፣ ታስራለች። የእሷ መታሰር ዜና ነው። ከታሰረች ደግሞ እንደ ማንኛውም ታዋቂ ሰው ሊሆኑ የሚችሉ ነገሮችን መላምቶችን እያስቀመጥን ለህግ የምንተውን ነገር ለህግ እየተውን መላምት እናስቀምጣለን። ከአንተ ፐርስፔክቲቭ ትክክል ነህ። እኔ ከራሴ ፐርስፔክቲቭ ያልኩት ከሙያ አንግል ነው እንጂ ከአንተ እንትን ትክክል ነህ ቴዲ። ዋንጋሪ የህግ ሰው ነው። በህግ ጉዳይ ላይ ማንኛውም ነገር ስፈልግ እዚህ መጥቶ በህግ ጉዳይ ላይ በሙያዊ ትንታኔ የሚሰጠን በጣም የበሰለ ፖለቲከኛውን ከልብ ነው ማመሰግነው ዋንጋሪ ስለመጣ ቴንኪው። ወደ ራስ ደጀን ልሂድ ማለት ነው። ራስ ደጀን እንዴት ነው ወንድሜ? ሁሉ ሰላም ነው ወይ? ሰላም፣ እንደምን ዋልክ ቴዎድሮስ? ሰላም ነው ወይ? አለው። እሺ እንዴት አየኸው? እኔ በመጀመሪያ ከፈቀድክልኝ ማህበራዊ ሚዲያ በተመለከተ ጠቅለል ያለች 1 ደቂቃ 2 ደቂቃ ወስጄ ብናገር ደስ ይለኛል። እሺ። ማህበራዊ ሚዲያ እንደምታውቀው ብዙ ወንድሞች ለውጥ እያመጣችሁበት ያለ፣ ሰፊውን ህዝብ እያወያያችሁበት ያለ ፕላትፎርም ነው። እሱን ለማድረግ ደግሞ የግዴታ ሰው መሳደብ፣ የሆነ ነገር ማንቋሸሽ፣ አላስፈላጊ ነገር ማድረግ የሚጠበቅ አይመስለኝም። የምታቀርበው ይዘት፣ የምታወያያቸው ሰዎች አንተ ፕላትፎርሙን በምን አይነት ሁኔታ እየተጠቀምክበት ነው የሚለው ይመስለኛል። አንተ ሁልጊዜ ስገባ 3፣ 4 ሺህ 5 ሺህ ህዝብ ከዛም በላይ ላይ የሚከታተልህ ስራን አይተህ እንጂ የሆነ ነገር ስላደረግ አይመስለኝም። ስለዚህ ኢትዮጵያ ውስጥ የማህበራዊ ሚዲያ አጠቃቀምን በተመለከተ አሁን ሀገሪቱ እያስተዳደራት ያለው ቡድን ህግ ቢያወጣ የሚል እንደው ማሳሰቢያ ማስተላለፍ ፈልጋለሁ። ምክንያቱም ማህበራዊ ሚዲያን ተጠቅሞ ወጣቱ ራሱን መቀየር፣ ትውልዱን ማስተማር፣ የተለያየ ነገር ቢያደርግ ምንም ወንጀል አለው ብዬ አላስብም። ግን በእኛ በኢትዮጵያ በኩል ወይም በዚህ በማህበራዊ ሚዲያ የኢትዮጵያን ወጣት ተጠቃሚዎች ግን የምናያቸው አንዳንዱ እውነት ለመናገር በጣም የሚዘገንን እንደው እንደ ሰውም ለማየትም የሚከብድ ነገር ነው እየታየ ያለው። ስለዚህ የማህበራዊ ሚዲያን በተመለከተ እንዴት መጠቀም እንዳለብን፣ በምን ሁኔታ ራሳችን ለገበያ በማቅረብ እንዳለብን እኔ በጣም በዚያ ዙሪያ የሀገሪቱ መንግስት የሚዲያ አጠቃቀም እንደው ስርዓት ሁሉ ቢኖረው ላለው። አሁን ለምሳሌ ሰሞኑን በታሰሩት አጠቃላይ የቲክቶክ ተጠቃሚዎች ላይም መንግስት ለማስተማር ብሎ ለጊዜው ወደ የወሰደ ይመስለኛል። እኔ እሱን እንደ አንድ ግለሰብ መንግስትን ስለጠለው ለምን አደረገ ብዬ አልቋወም። ስለዚህ ሰው ከስራ ሲወጣ ትንሽ ያፈነገጠ ሲመስል እርምት እንዲወስድ ወይም ራሱን ቆም ብሎ እንዲያስብ የተደረገውን ነገር የ100% ነው የምደግፈው። ከዛ በተረፈ ለበረከት ገበሬዋ የምትባል አንዲት ኢትዮጵያዊት ነጋዴ እኔ ስለ ሴትዮዋ ማንነት በብዛት አላውቅም እውነት ለመናገር። ግን አንዳንድ የምትናገራቸው ነገሮች ግን ትንሽ ይቀፋሉም ይከብዳሉ። ምክንያቱም አንድ በኢንቨስትመንት የተሰማራ ሰው የመሳሪያ ደላላ ነኝ፣ የድሮን ደላላ ነኝ፣ ይህን አደርጋለሁ ምናምን ወዘተርፈ የሚለው ለማንስ ያን መሳሪያ እንደምታቀርብ ማንስ ያውቃል? ስለዚህ እንደነዚህ አይነት ነገሮች ጥርጣሬ ቢፈጥሩ ኢትዮጵያ ውስጥ ለምሳሌ ላታቀርብ ትችላለች። ለምሳሌ ኢትዮጵያ ጎረቤት ሀገሮች የተለያየ ቦታ ልታቀርብ ስለምችል መንግስት እንግዲህ አሁን ያለው ቡድን የራሱን ምርመራ የራሱን እርምጃ ቢያደርግ እኔ አልቃወምም። በአጠቃላይ ግን ኢትዮጵያ ውስጥ ያሉ ባለሀብቶች ከመንግስት ጋር እየሄዱ ከማለቅለቅ በአግባቡ ስራቸውን እየሰሩ በገቢያቸው ልክ በአግባቡ ግብር እየከፈሉ ቢኖሩ ከመንግስት ጋር የሚያላትማቸው ከህዝቡ ጋር የሚያላትማቸው ነገር ያለ አይመስለኝም። አንዳንዴ ሰርተው ማግኘት ያቃታቸውን በአቋራጭ በማግኘት ከስርዓቱ የሆነ ካድሬዎች ጋር ይጠበቁና መጨረሻ ላይ የሆነ ስህተት ፈጽመው እርምጃ ሲወሰድባቸው ወደ ህዝብ መተው መላተም ይፈልጋሉ፣ ወይም ሌላ ወዘተረፈ ነገር ያመጣሉ። ስለዚህ ኢትዮጵያ ውስጥ ያለ ማንኛውም ባለሀብት ባለጸጋ በአግባቡ ስራውን ይስራ፣ ለወጣቱ የስራ ዕድል ይፍጠር። ከዛ በተረፈ ግን ለሚፈጽመው ወንጀል ታዋቂ ስለሆነ ማንም አይምረው እና ስለ ልጅቷ ግን በጣም እኔ ብዙ መረጃ ስለሌለኝ በእርሻ ስራ ግን በጣም በሞዴልነቷ በአርአያነቷ መሬት ላይ ወርዳ የምታደርገው ነገር በጣም ኢንስፓየር ያደርገኛል። አንድ ገጠር እርሻ እያደረሰ እንዳንድ የገጠር ልጅ እንዳደገ ማህበረሰብ ልጅ ሪሊ በጣም እኔ ደስ ይለኛል። ግን ማንኛውም ሰው ግን ከህግ በላይ መሆን አይችልም። እኔ ልጅቷን ሁኔታ በሰፊው አላውቅም። በአጠቃላይ ግን ኢትዮጵያ ያሉ ባለሀብቶች ከስርዓቱ ጋር ከመሞዳሞድ ጸዳ ብለው ስራቸውን ይስሩ። በአግባቡ ጋብራቸውን ከከፈሉ መንግስት ከእነሱ ጋር ምንም ያላትመው ነገር ያለ አይመስለኝም።
እንደው ባጭሩ ያለ ምልከታ ይሄ ነው። ሌላ ቶፒክ ካለ ብዬ ነው ገብቼ ነበር። ስለሰጠኝ ድል አመሰግናለሁ ወንድም ቴዎድሮስ በድጋሚ ቴንክ ዩ። እንደ ሁልጊዜው ሁሉ በብስለት ስለተሞላው አስተያየትና ስለ ጨዋነትህ ከልብ ነው አመሰግነው። ክብረት ይስጥልኝ ራስ ደጀን ከልብ አመሰግናለሁ። አመሰግናለሁ ቴዲ። በቃ ልውረድና ሌላ ፕሮግራም ካለ ጠይቃለሁ። ሪኩዌስት ቴንክ ዩ ወንድም። እሺ ወንድም አለ ቴዎድሮስ እኔ ለምን እንደሆነ አላውቅም። አይ ዶንት ኖ ይሄ ጤነኝነት ነው፣ ግን በጣም ጨዋ ሰዎችን ሳይ በቃ ተገዛላቸው ይለኛል። የኔ ትልቁ ድክመቴ እነዚህ ትሁት የሚባሉ ሰዎች ናቸው። አይገርምም? ሰው ትሁት ሲሆን ሳይ በጣም ነው በቃ እኔ አስተኝተው ሁሉ ቢረግጡኝ ደስ ይለኛል። ትሁቶች፣ ጨዋዎች እግዚአብሔር ነው። ዘላለማዊ ክብርና ምስጋና ለእናንተ ይሁን። በሃይማኖት ውስጥ ያላችሁ ሰዎች መጽሐፍ ቅዱስ አሳይታችሁ ስብከት ስለሰበካችሁ ብቻ አክቹዋሊ ስራችሁ ስብከት አይደለም። አንዳንዶቻችሁ የገንዘብ አዘዋዋሪ ናቸው። እነማን እንደሆናችሁ አላውቅም። ሜላት እንዴት ነሽ? ቁም ነገር። አንዳንዱ ስብከት አይደለም፣ አንዳንዱ ማፊያ ነው። ይሄ ያው በጊዜ ሂደት ምናምን የሚወጣ ይመስለኛል። ስለዚህ ከፊት የምናየው ብቻ አይደለም ስራው። ለእኔ የምታነሱልኝ ጥያቄ አለ። እዚህ ብዙ ጊዜ የፖለቲካ ሰዎችን እንደ በረከት ገበሬዎችን ይጠቀማሉ ለመሳሪያና ለአንዳንድ ዝውውር። ወይ እንግዲህ እኔ አሁን እንደዚህ ወንጀል ላይ ሰርታለች ምናምን ሳይሆን መላምትን ያስቀመጥ ነው። መላምት ሃይፖቴቲካል ስቴትመንትን ያስቀመጥ ነው። ይሄ ሊሆን ይችላል እንዴ? ይሄ ሊሆን ይችላል እንዴ? ለምሳሌ አንድ እግር ኳስ ተጫዋች ከአንድ ክለብ ወደ ሌላ ክለብ ተዛወረ ከተባለም ከነበረበት ክለብ ለምን ለቀቀ? ደሞዝ አንሶት ነው? ከአሰልጣኙ ጋር ስላልተስማማ ነው? በዲሲፕሊን ጉድለት ነው ብላችሁ መላምት እንደምታስቀምጡት ሁሉ ፖለቲከኛ ስለሆንን የተለያዩ ቫሪያብሎችን ገጣጥመን እሺ ጊፍት ጋለሪ አትሞሉም እንዴ እናንተ? ጊፍት ጋለሪ እዚህ ጋር እኮ ያስቀመጥናቸው ጊፍት ጋለሪዎች አሉ። እዚህ ዩቲዩብ ላይ ያላችሁ ቴዲ ሐዋሳ የቴሌግራም ቻናል አለ፣ የፔይፓል አድራሻ አለ። የጸጋ ስጦታ ይባላል። የጸጋ እዚህ ቲክቶክ ላሉ ሰዎች ልመና ነው የሚሉት። እኔ ልመና አይደለም የምለው፣ የጸጋ ስጦታ ወይም ልቦናችሁ ያሳደራችሁን በውስጣችሁ ያሳደረባችሁን ቴዲ ሐዋሳ እንደው ሚዲያው ቢያድግ ቢስፋፋ በሳተላይት ቢመጣ እንዲሁ እንደው ትንሽም ትሁን የተወሰነች ያነበበውን እያካፈለን ነው፣ መረጃ እየሰጠን ነው። ምን ነው ለሌላውስ እንደዚሁ የጊፍት ጋለሪን ሞላ የለ እንዴ? ለሌላውስ እንደዚህ የጸጋ ስጦታ እንሰጥ የለ እንዴ የምትሉ ሰዎች ካላችሁ እዚህ ባለው ፔይፓል በመጠቀም ቴዲ ሐዋሳን ሰፖርት ማድረግን እንዳትረሱ።